ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የዛሬው ቪዲዮ እጅግ በጣም ደስ ልማል፣ ያስፈራልም፣ ያስደነግጣልም ማለት የሆነ የተደበላለቀ ነው ማለት መጀመሪያ ደንግጠናል ሁላችን። እኔ እውነት ክውን ያልኩት መጀመሪያ ላይ በቃ እንደዚህ ምናምን እያለችን ስንት ስትል ቅምጥሌ ማለት ነው እግዚአብሔርን የሆነ ነፍስ የተጨነቀች ፈራው ማለት የምር የሆነ በቃ አላለ የሆነ ነገር ዛጋ ቢያጋጥማት በቃ ብሩክ ሄድ ለምናምን ስትል ማለት ነው አለ አይደል አንዳንዴ ከባድ ነው እግዚአብሔርን። ከዛ ደግሞ ስልክ ስደውል በቃ ቤኪ እንደው ቤኪ ወይ ካልደረሰልኝ ወይ ብሩኬ ካልደረሰልኝ በቃ ማለቄ ነው ምናምን ነገር ስትል በጣም ደነገጥኩ ማለት። ከዛ ቤኪ ደግሞ መጣ ማለት ነው። ልክ ቤኪ መጦ ግበት ሲል መሳቅ ስትጀምር እንዴ ነገር ምንድን ነው ምናምን አልኩኝ። ከዛ ያው እንደሰማችሁት እንግዲህ አቤት ተንኮል እንዴት አድርጋ እንደቀመመችው መቤቴ እንዴት መጣልሽ ግን የኔ ቅመም ውይ የእውነት በጣም ነው ደስ የሚለው። የዛሬው ቀን ልቤ ፍስስ ነው ያለው። በጣም ነው የሳቅኩት እውነት ለመናገር በጣም ዛሬ የሴቶች ጉዳይ ላይ ነኝና ደብሮኛል። በዛ ላይ ደግሞ መኪና ውስጥ ናችሁ እንደዚህ ስትዞሩ መዋል የሆነ የሚያስጠላ የሚያም ነገር አለው። ብቻ አላቅም ራሴን አማሞኝ ውጭ ላይ ውለን ቤት ገብቼ ነው ቪዲዮውን እንግዲህ ያየሁትና በዛ በድካም ወይ ደግሞ በድብርት መሀሉኝ ሳየው መቤቴ በጣም እየሳኩ ነበረ ያየሁት ማለት ነው ቪዲዮውንና እንግዲህ መጀመሪያ ላይ እንደዚህ ሀሳቡ እንዴት መጣልሽ ነው የኔ ጥያቄ። እንደዚህ እጅን እንትን የምታዩኝ መስሎኝ ደግሞ እንደዛ አድርጋ እንደዚህ ሆነ እንትን በል ስትለው መንፈሱን በቃ ሀሳቡ እንዴት እንደመጣልሽ። ከዛ ደግሞ በቃ ቤኪ ደግሞ ቶሎ ነው እንግዲህ የተባበራት። እሺ ምናምን አለ ቤኪ እንትን ላይ ባይ ቁም ሳጥን ውስጥ ባይሆን ኑሮ ቁም ሳጥኑ ባይጋርዶ ኑሮ ብሩኬ በቃ ፈንክቶ ጥሎሃል ማለት ነው። መጀመሪያም ብሏል እኮ ቢመታኝስ ምናምን ብሎ ነበረ። ና ብቻ ያው ቅምጥሌ ቴንኪዩ ቤኪዬ ማብላህለች። እንግዲህ ለማንኛውም ቪዲዮውን ታየዋለ። ግን መትቶታል እኮ ብሩኬ ራሱን አለ ደግሞ ሆዱን የመታው ነው በጣም የሚያመው ብዬ የማስበው። እዛ ላይም ደግሞ ብሎ ቁጭ ያለው ወይ ደግሞ እንትኑ ምንድነው ነገሩ የተቋጨው ሆዱን ከተመታ በኋላ ነው። እና ቤኪ እንግዲህ አምነ ከገባ ወይ ደግሞ አምነ ምንድን ነው ከተባልክ ይባላል። እና ብቻ እንግዲህ አምነበት ነው የገባው እንደሚመታ ታውቃለህ። በደንብ አድርጎ ገብቶ ነበር። ለማንኛውም ደስ የሚል ቪዲዮ ነበረ። ቅምጥሌ የእውነት እንደዚህ አይነት ነገር በመስራትሽ ምናምን ስቅ ያለው ማርያምን ልቤ ፍስስ ነው ያለው። በጣም ስቄ ነው ያየሁት፣ ግን ደንግጫለሁ። እውነት ለመናገር እንደ መንፈስ የሚያስፈራ ነገር የለም። እውነት ቤኪ ራሱ በጣም ነው እንፈራዋለሁ ማለት ነው። መቤቴን በጣም ያስፈራል። እውነት ለመናገር የሆነ መንፈስ የምንለው የሆነ ሰው ነበር፣ የሆነ በጣም ያስፈራ እንደዚህ የሆነ ሳታስቡት የሚደርስባችሁ ሰው የለም። ስሙን መንፈስ ብለን ያወጣ ነው ሰው ነበር የሆነ ጊዜ አወራቻለሁ እና እሱ ራሱ ትዝ አለኝ የሆነ ታይም ላይ ምናምን ነገር ብቻ ቤኪ እንግዲህ ለሁለታቸውም የሚተባበራቸው ወንድማቸው ነው። መጨረሻ ላይ ብሩኬን በደንብ አድርጎ የተቆጣው አያችሁ። ለሚስቱ ያለው ክብርና ፍቅር ለምንድን ነው የምታስደነግጣት? ምን ታደርጋለህ ከዚህ ምናምን ብሎ የምር ነው የተጣለው። ሁሉም ሰው ቦታ አለው ባይዛ ወይ ማለት ነው። ጓደኝነት የሆነ ቦታ አለው የሆነ ማለት ገደብ ሊኖራችሁ ይገባል። ምንም ቦታ ላይ ጓደኛዬ ስለሆነ እንደፈለገ ይሁን፣ እህቴ ስለሆነች እንደዚህ ፈለገች ሲሆን፣ ሚስቴ ስለሆነች የሚባል ነገር የለም። ጓደኝነቱ የሆነ ጥግ አለው የሆነ መስመር አለው። ግን እንደዚህ ምኝታ ክፍሏ ገብቶ እስከ ማስደንገጥ ምናምን በጭራሽ መድረስ ስለሌለበት በሚስቱም እንደዚህ አይነት ቀልድ መቀለድ የለበትም። ማንኛውም ወንድ የራሳችሁ የገዛ ጓደኛችሁ ወይም ወንድማችሁ የገዛ ሚስታችሁን በዚህ መልኩ እንትን ለማለት ቢፈልግ እንደዚህ መቀየር አለባችሁ። እንዳልቀየር ባለ ዳኒ እና ቀየር ማለት አለባችሁና ብቻ ብሩኬ ጀግና ነህ በቃ ወንድ ልጅ ተወልዶ ካልሆነ እንዳባቱ የሚባለውን እንትን ሁነዋል። ወንድ ነህ እውነት ጀግና ነህ። እኔ ግን ያሰብኩት ደንግጦ ወይ ቅምጥሌን ተሸክሞ ይሮጣል ወይ ደግሞ በቃ የራሱ ጉዳይ ብሎ ትቶ ይሄዳል ነው ያልኩትና በየመሀሉ በስመ አብ ወወልድ ወመንፈስ ቅዱስ ሲል ነበር። አረ በማርያም አረ በእግዚአብሔር ብቻ እንዳለ እምነት ነው የሚጠራው። በዛ ላይ ደግሞ ተጋፈጠው አይታችኋል። ልክ ቅምጥሌ እመቤቴ ስቄ በቃ ሳቀኝ ጨርሻለሁ። ድክም ብሎኛል ማለት ነው። እና ያሳቀች በጣም የደከመኝ ምን እንደሆነ ልንገራችሁ። እየሳበኝ ነው አለች። አረ እየሳበኝ ነው ወደሱ እያለች ወደሱ ትሄዳለች። ከዛ ደግሞ እግሬ የተጣጠፈ እግሬ እየተንቀሳቀሰ አይደለም አለች። በቃ እሱ አሳስሮ አስቀምጦኛል አለች። እንዳልወጣ ነው መሰላለች። አሳስሮ አስቀምጦኛል። አረ በማርያም አረ የሚብል አረ ወዲያ ወፍ በደንብ አድርጋ ነው ያዛገችበት ቤቴን። ከዛ ደግሞ ተሸክሟት እንኳን ሊወጣ ነው የነበረ። በቃ ከመጣም በዚህ ለዋለሁ ብሎ በእንትኑ ማለት ነው በፎቶ። እኔ ደግሞ ወይኔ ጉዴ ፎቶውን ከወረወረው ፎቶቱ ተሰብራ ማየት አልችልም። የምር ባልወረወራት እያልኩኝ እግዚአብሔር ይመስገን ሳትሰበር ነው የቀረችው። እና ብሩኬ በጣም ጀግና ነህ። እንደዚህ ተጋፍጠዋል። አንደኛ እሱ እንትን የለውም አለ ልብ የለውም፣ ደፋር አይደለም፣ አይመጣም አለ
እና የሆነ ሰዓት ላይ ደግሞ አትንበጨበጭ አለ። ተንበጭብጭኝ አለ። ከዛ ደግሞ ወይኔ አንቺ ያስፈራኝ ሲላት ደግሞ እኔ ወዴ ቁስል ነው አንቺ ያስፈራራል። ከዛ ደግሞ ቤኪ ደግሞ በል ያለችውን ቅምጥል እንደዚህ አይነት ድምፅ አውጣ ስለተባለ ያን ድምፅ ደግሞ ሲያወጣ በስመ አብ ወልድ እኔ ለራሴን የተንበቀበኩት የምር ፈራው እና በቃ ብሩኬ ቅምጥል እንደዛ ስደክምበት እንኳን ሳብ አድርጎ ወደ እንትን እንደዛ ቁጭ ብሎ እንደዚህ ወደ እሱ እየጠራኝ ነው እያለች ይሄድችበት አይደለ? ከዛ ሰው እሷን ይዞ በሁለት እጁ አቅፎ በእንትኑ ደግሞ ይዞ ነበረና ሲመጣም ለመከላከል ያክል ማለት ነው ሶ በቃ ስልኮችን ያዢ ደግሞ አንዳንዴ የምር የምትናደዱበት ፓርት ልንገራችሁ። ብሩኬውን እስኪ ምልሽን አድርጌ ስልኮችን ያዥና በቃ እንወጣለን ሲል በዚህ ታዩ ላይ የእውነት ቁርጥ ቀን ሲሆን ግን ሴቶችም ቆፍጠን ብላችሁ ማድረግ ያለባችሁ ቢያንስ እናንተ ብትደናገጡ በቃ ስትፈሩ ስንደናገጥ የምናደርገውን ነገር እናጣለን ግን ያ ሰው አብሯችሁ ያለው ሰው ይህን አድርጉ ሲላችሁ ቢያንስ አድርጉ የምትባሉትን ነገር አድርጉ። ብሩኬ ስልኮችን ያዥና እንውጣ እያለ ነበረ። ያው ቅምጥሌ ለስራ እንደሆነ ታውቃላችሁ። እሷ ለራሷ ፍራንክ እያደረገች ነው የነበረው። ግን ሪል ነገር ከሆነ ቤተሰብ ባልሽ አድርጊ የሚልሽ ነገር ማድረግ አለብሽ። ከዛ ደግሞ ቅምጥሌ እንደዛ እያዘችው የነበረው የሆነ ነገር ያደርጋል ምናምን እያለች እያዘችው የነበረው ያው ቤኪ እንደሆነ ስለምታውቅ እንዳይመታ ነው እንጂ የምር እንደውም የሆነ ነገር ፈልገሽ ባጠገብሽ ያለ ነገር ለባልሽ ማቀበል በቃ እንትን ነው ብርታት ነው መሆን ያለብሽ። እንዲበረታ በቃ ይዞ ምናምን ነው እንጂ ማለት ያለብሽ እንደዚህ ተንበቅበቀሽ ማንበቅበቅ የለብሽም ማለት ነው። ማለት አንዳንዴ ወንድ ልጅም ቢሆኑ በጣም ጀግና ሰውም ቢሆን ግን ስደነግጡ በጣም ድንጋጤ ስትሞሉበት ይደናገጣል ማለት ነውና ብቻ የምርን የሳኩት እግዚአብሔርን ነው የምላችሁ። የሆነ ልቤ ቁስል ነው ያለው ማለት ነው። በድካም ውስጥ ናቸው ብዙ ቁሳቅና ደስ የሚላችሁ ነገር የለም እና እጅግ በጣም ደስ ብሎኛል። ቅምጥሌን ቪዲዮ ስለሰራሽ በጣም ደስ ብሎኛል። የምሬን ነው እና ደግሞ እንግዲህ ቡቡዬ በጣም አመሰግናለሁ። በጣም ወዳለሁ። ረዥም ጊዜ ኑርልኝ። ብቻ እንግዲህ አይደለም ከኔ ጋር ነው እንዳይበርድህ ብዬ ነው ብላለች እና ያው ትናንትም በቀደምም ብዙ ማውራት አልቻልኩም ደግሞ ካጠገብ ስሆን ምለው ይጠፋኛል ብላለች እና አረዳሻለሁ የኔ ቆንጆ። ምክንያቱም ከሚወድ ሰው አጠገብ መሆን ምንም አለማውራት ነው። በቃ አታወሩ፣ ዝም ብላችሁ ወይ ታቀፉ ወይ የሆነ ነገር ብቻ የሆነ ነገር ወይ እንደውም ጸብጸብም ሊላችሁ ይችላል። የምሬን እኮ ነው የምላችሁ። ግን ራቅ ስትሉ ወይ ደግሞ በስልክ ሲሆን ፍቅር ለመግለጥ ምናምን ይመቻል። ወይ ደግሞ በቃ አንዳንዴ ሸጥ ሲያረጋችሁ ካልሆነ የምትፈልጉትን የውስጣችሁ ምናምን ብዙ ጊዜ ላትናገሩ ትችላላችሁ። ካጠገባችሁ ሲሆን የምታፈቅሩ በጣም ብዙ ነገር ልትነግሩ ትፈልጋችሁ ምናምን ካጠገባችሁ መጥቶ ቁጭ ሲል ያ ብዙ ነገሩ ርቋችሁ ይሄዳል ማለት ነው። ምንድን ነው ግን ብቻ እና እየተሽኮረመመች ነበር። አይታችኋል። ያው ትናንት ራስን ማየት የምር አይደለም የኔ ቆንጆ። ራስሽን አይተሽ እኔ አንቺን ባየሁት እኔ በጣም ነው ደስ ያለኝና ራስን እንደዛ ቤሎ ለብሶ ምናምን ማየት ደስ ይላል። እንዲሁም ደግሞ አስቢበት እንደማለትም ነው እና እንዳስብበት አድርገኸኛል። በጣም አመሰግናለሁ ተብላል እንግዲህ አቶ ብሩኬ። ስለዚህ ቅምጥለ እንግዲህ ያው አንተን በጣም እያመሰገንካት ነበረ በቃ እንደምታከብራት ምናምን በደንብ እየተናገርክ ነበርና እዛ ደግሞ ቤኪ እንዴ ትናንት ይኸውላችሁ ትናንት ሰርጉን ጨርሰው ነው ማታ ላይ ነው እንግዲህ ተንኮል የቀመመችው ማለት ነው። ቅምጥሌ አያችሁልኝ። እና ደግሞ ያው ቬሎ ለብሶ ማለት በጣም ከባድ ነው ብላለችና የኔ የሆነች እዚህ 2 አመት ሆናት መሰለኝ ስታገባ የልጅቱ የሴትዬ ምንድነው የሴትዬ እህት ስታገባ ማለት ነው ከእናቷ ቤት የሆነኛ ሁላችንም ነበርን ከዛና ስማ በቃ ተጨነቀች ነው ብላችሁ 2 ሰዓት እንኳን መቀመጥ ነው ያቃታትና ልክ ባሏ እስኪመጣ ምናምን እስኪወስዳት ቶሎ ብታይ ከባሏ ከሄድሽ በኋላ ለእናቴቱ ደውላ እንዴ በጣም እኮ ነው የደከመኝ ምናምን እያለች ነበረ። አይደለም ኢትዮጵያ ላይ ደግሞ ትንሽ ይጨፈራል ምናምን አይደል? እዚህ ጋር እንኳን እንደዛም አልነበረም። ብቻ ለቀላሉም በጣም ይደክማል። ብቻ ሙሽሮቼ አይዟችሁ፣ የምታገቡ ሴቶች እንግዲህ ምንም ማድረግ አይቻልም። ለአንድ ቀንም ቢሆን እንግዲህ ተሸክመው ማለት ነው። ብቻ ግን ያው አሁን ላይ እንደምታውቁት በጣም ብዙ ሰው እንትን ነው ምንድን ነው ይሄ የሀበሻ ቀሚስ ምናምን ነው በጣም ብዙ የሚለብሰው ምናምን ነገር ልክ እንደ ቬሎ የሚያማምሩ ቀሚሶች አሉ ምናምን። ግን ግዴታ በአለማዊ ሲሆን ደግሞ ያው ቬሎ ይለበሳል ምናምን ነገር እና ሰው እንደ ምርጫው ነው አይደለ? ስለዚህ ብቻ በዚህ መልኩ ደስ ብሎሽም ስላየሁሽ የኔ ቆንጆ እጅግ በጣም ደስ ብሎኛል። ደስም ብሎ ነበር ብላለች። እንዲሁም ደግሞ እንግዲህ ወዳጆቼ አሳልፋችሁ ዝም ብላችሁ ለብሩክ የሰጣችሁኝ ጥሎሽ የሚባል ነገር አለ ብላለች እና ያው በነጻ አፍሳል አለ ቤኪ ማለት ነው። ገና ምንም የታፈሰ ነገር የለም ማለት ጥሎሽ ምናምንማ ግድ ነው። ምንም ሌላ ነገር ትልቅ ድግስ ምናምን ሊቀር ይችላል። ጥሎሽ የምትባለዋ ነገር ግን አትቀርም። ለምን ብትሉ የአባቴ እናት ክብር ስለሆነ የሙሽራዋም ክብር ስለሆነ እሱ ነገር አይቀርም።
ብሩኬም ደግሞ ያው ስለሚያውቀው ሁሉ ነገር ያደርጋልና ያው ቤኪ ለቀልድ ያክል ነው ያለው ማለት ነው። ብቻ ስለ ሰርጉ ደግሞ ያው ማን ነው የሚሸከም የተሸከሙ ያላችሁ ወይ ብሏል ብሩኬና ያ ነገር አሳስቧቸዋል። እንዴት ነው ማን ነው የሚሸከመው? ትልቅ የቤት ስራ አለብን ብለዋል። እንግዲህ ቅምጥሌም እንዴት ነው እሱን የሚያክል የምትሸከሙት ያልሽ ነበርና ባይዘወይ ያኔ ሁሎቹ ሞራል ላይ ስለሚሆኑ ወይ ደግሞ ስሜት ላይ ስለሚሆኑ ሰብሰብ ብለው ይሸከሙታል ማለት ነው። እና ደግሞ ይሄ አንዳንድ ሰዎች አጭርም ቀጭንም ሆኖ በጣም ጉልበታም የሚሆኑ ሰዎች አሉ፣ ፓወር ያላቸው ሰዎች ማለት ነው። ስለዚህ ምናልባት በጣም ብዙ የሚሸከሙ ጓደኞች ሊኖሩት ይችላሉ ብዬ አስባለሁ። ከካሜራ ጀርባም ጓደኛ ይኖሩታል አይደለም። ብቻ እንደዛ እንደው ሌላው ሰው ይቅርና እንትን አለ ወንድሙ መለኛውም ሀብም ችግር የለም እነሱም ቢሆን ይሸከሙታል። ሌሎቹም ይሸከሙት ይመስለኛል። ብቻ አላቅም። እና ደግሞ ቤተሰብ ብሩኬ አብሮ የሚኖረው ወንድም ምናምን ያለው ቤኪን ይሆን ብዬ ሳስብ ከዛ ቅምጥሌ ደግሞ ያው ዛሬ ከዚህ ስላደርክ አንተም ሳታመልጤ ብዬ ነው ምናምን ብላ ደግሞ ሀሳቤን ባንዴው ብትናረገቸው ማለት ነው እያሰብኩኝ ባለውበት ሞራል ላይ አይ ብቻ ለማንኛውም እንዲህ ልብስ እየለበስኩ ነው ያዛር ከምትሪ ኧረ እንትን ይዘናለች ማለት ቢላ ይዘና ከዛ ቤኪ ደግሞ ስክስ እድግን የሆነ ነገር እንደዚህ ተፈጠረ ምናምን ስትባብሉ በርብርግድ ተብሎ ዝም ብሎ አይገባም። ቀስ ተብሎ ተከፍቶ ማለት ከፊት ለፊት ሊመታ ይችላል ወይ ደግሞ ምን እየተፈጠረ እንዳለ ምናምን ይሄ አይ ነው በጣም እንትን ሆነ ነው ቸኩለ ወይ ደግሞ ደንግጠ ምናምን ነው እንደዛ ሩጠ በር ከፍተ የገባው። ግን ለወደፊቱ እንደዛ አታድርጉ እግዚአብሔርን። በጣም ሰዎች ከባድ አደጋ ላይ የሚያደርሳቸው ምናምን የሆነ ነገር በድንጋጤ ሰተት ብለው እሳት ውስጥ ስለሚገቡ ነው። ግን ምናልባት ቦታው ላይ እስክትደርሱ ልትሮጡ ትችላላችሁ። ከዛ በኋላ ግን ቤት ማለት የሆነ ነገር ማጣራት አለባችሁ ብዬ አስባለሁ። ግን በዚህ ልክ ስለደነገጥክላት ስለሮጥክላት ያው ታናሽ እህቱ ነሽ፣ በጣም ነው የሚወዳት፣ በጣም ነው የሚያከብራት። ማይ ሊትል ሲስተር ነው የሚላት ሁልጊዜም። ሊትል ብቻ የሚላት ሊትል ምንድን ነው ሊትል ገርል ነው ምናምን ብሎ ነው የሚጽፈው። አይ ቤክ እንግሊዘኛ እኮ ነው በጣም የሚያበዛው። እኔ ልጅ ግን እንደው ምንም ነው እየገባኝ አይደለው። ስቶሪ የሚያደርገው ነገር እንግሊዘኛ፣ እኔና እንግሊዘኛ እንስማማ ብቻ። ለማንኛውም ይሁን እና ያው የዛሬው ቪዲዮ እጅግ በጣም ደስ የሚል በጣም የሚገርም አስተሳሰብ የሚገርም እንትን ነው አይዲያ ነው ያመጣሽው ቅምጥሌ። ቡራም ደግሞ የምትገርም ባል ነህ የሚስቱ ጠበቃ እና ደግሞ አይዞን ያው እግሩን ብርድ ሲመታው እንደሚያመው ተናግሯል። ያው አይዞን ምንም እንትን አትልም። ቅምጥሌ ያው ቅድም ተናግራለች። ቀኑን ሙሉ አብረን ውለን ማታ ላይ ስለሚናፍቀኝ በስበቡም እሱን ለማየት ነው ብላለችና እንግዲህ ምንም ማድረግ አይቻልም። ናፍቋት ነው ተነፋፍቀው ነው። ስለዚህ መጨረሻ ላይ እንግዲህ እንዳያችሁት አንተ ስለናፈቀኝ ነው አንተንም ለማየት ፈልጌ ነው ብላ እንግዲህ ማለችው። ሳምሳም ስታደርገው ቤኪ ኮኖስ ምን አለ ጎቦ መሆኑ ነው ምናምን ብሎ ከዛ አይ እኔ እኮ ናፍቀኝ ነው ምናምን እያለች የፍቅር እንትን ጠብ ስታደርግ ለቡራ ማለት ነው። በሉ ደህና ደሩ እኔ ሜዴ ነው ብሎ ወጥ ሲውጠት ሲንዶ አንጀት ይለው ሱሳለ እኔን ወንድሜን ወይኔ ምን አለበት እንደው አንዲት የተመታች የትንሽ ግን ብትኖሪለት ለቤኪ ግን አንጀቴን ልውስ ያደረገው እኔን አይዞን ተጎድቷል እኮ ተጎድቷል ማለት አሁን እዚህ እንደምታችሁ ጨረቃዎች ፍቅር ይሰራል። እሱስ እንደዚህ ዝም ብሎ ማየት ወይኔ ጉዴ ፈላ። እኔን በጣም ነው ያሳዘንከኝ። እውነቴን ነው የምልህ። ቪዲዮ ሲሰሩ ታያለ አንተ ነው የምትቀርጻቸው ምናምን እኮ ታሳዝነኛለህ። ቤኪ ምን ላድርግ? ምንም ማድረግ አልችልም። እና ቅምጥሌ በጣም የገረመች ደግሞ ፌንት አሰራሯን አይታችኋታል። በስመ አብ አክቲንግ ቤቴ በጣም ጎበዝ በቃ ፋስት ነች። ሳቋል መጣ እንደዛ እንትን ብላ ምናምን ነገር ውሃ ሲደፋፉባት ምናምን ምን እያደረጋችሁ ነው ሁለታችሁም አላለችም። ደግሞ ውሃ እንደዚህ ቤት ውሃው ነው አላለች። እኔም ውሃ በውሃኛል እዛ ብሩኬ እኮ ነው እንዴ ጠርተሽ ነው እንደዚህ ብዬ ያልሽው እዛ ይሄ ነው አለ። ደግሞ ብሩኬ በዛ መሀል ላይ ሆኖ እንኳን ጫማ አድርጌ እግርሽን ማለት በብርድ ምክንያት እንትን እንዳትይው ብሎ አያችሁት ሚስቱ እንዴት እንደሚንከባከባት በዚህ ጭንቀት ማሉላ እና ቅምጥሌ የኔ ቆንጆ ደግሞ የሚያስጨንቅ የሚያሳስብ ወይ ደግሞ የሚያስተክዝ ነገር የለም። ያው ፋን ነገር አደርጋለሁ ብዬ አስደበርኩት ወይም ደግሞ ጥሩ ነገር አልሰራውም ብለሻል። ጥሩ ነገር ነው የሰራሽው። ምንም ቡራ ነው ስስም ይኮን ሁሉ ነገር የረሳው ያው ሰራልሻለሁ ብሏል። ብድር ይመልሳል። ምንም ማድረግ አይቻልም። ብድሩን ነገም ሆነ ከነገ በኋላ ስለሚመልስ ያኔ ሬዲዮንሽ መጠበቅ ነው የኔ ቆንጆ። ከዛ ውጭ ግን ስስሚ ሁሉ ነገር ረስቶታል። እንግዲህ ነገ እናወራለን ተባብላችኋል። እንደውም ካሜራው ከተዘጋ በኋላ ይመስለኛል አውሮታችኋል። እንደው ስድስተኛ ስሜት ያለች እንትና ያ ነገር ሲነግረኝ ምንድን ነው ያወራችሁ ላመስሎኛል። ለማንኛውም የኔ ቆንጆ በምሽትም እንደዚህ ቆንጆዬ ነሽ፣ በጣም ነው የምታምሪው የኔ ውብ የኔ ጽጌረዳ፣ በጣም ወድሻለሁ። እኔ እኮ አቋምሽ፣ ቆንጅናሽ፣ መልክሽ ይሁንሽ ነገር ነሽና ቡራዬ ደግሞ በቃ እመቤቴን በቃ ኧረ በስመ አብ ይመቼ የምር በቃ
እንደው ምን ይሻለኛል እናንተ ልጆች ዋጥላ አድርጋ ምንድነው ዘፈን ምንድነው የሚባለው? ዋጥላ አድርጋትና ላያየሹም ልበል የሚባለው እኔ ምን አገባኝ። ለማንኛውም ቤተሰብ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ለማንኛውም ይሄንን ቪዲዮ ነገ የምትሰሙት ይመስለኛል። አሁንም ፖስቶ ግን በጣም መሽቷል። 1 ሰዓት ሆኗል በዱባይ። ያው ሳልመጣ ካለ መቅረት ነው። እኔ ታችሁ ያው የሴትነት እንትን አሞኛል። ከምሬ ነው እግዚአብሔርን። የሆነ አሁን ከእናቴ ቤት በሆነ ወይ ደግሞ የሆነ ሰው የሚንከባከበኝ ባገኝ በስማም እንዴት ደስ ባለኝ፣ ግን አይደለም። አይ እና ለማንኛውም ወዳችኋለሁ። ባይ ደህና ደሩ።